ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ አላችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬ ደግሞ እና አብርሽ በሌላ ታሪክ መጥተዋል። እንዴት ነው እነዚህ ሰዎች ግን? እውነቴን ነው የምላችሁ፣ እኔ አሁን ወደ መጠራጠር እየሄድኩ ነው። ምክንያቱም መጀመሪያ ካጀማመሩ ያው እውነት ምናምን ነገር መስሎኝ ነበረ፣ ግን ብዙ ሰዎች ድራማ እየሰሩብን ነው እና ውሸት ነው የሚያደርጉት ነገር ውሸት ነው እየተባለ በብዙ ቦታ እየሰማሁኝ ነው። እኔ ግን እስካሁን ድረስ ያው እንዳመንኳቸው ነው። ምክንያቱም በዚህ ደረጃ ሰውን ለመዋሸትና ሰውን ለማታለል ያደረጉበት ነገር ከባድ ነው በሚል ማለት ነው። ነገ ከተጠያቂነት የማይጠየቁበት ምክንያት የለም ብዬ አስባለሁ። ምክንያቱም ህዝብን በማታለል በማጭበርበር፣ የማይሆን መረጃ በማምጣት በራሳቸውን በህዝብ ላይም በመጫወት ይህንን ነገር ትክክል እንዳልሆነ ያምናሉ ብዬ ስለማስብ እውነተኛ ታሪክ መስሎ ነበረ። ግን ብዙ ሰዎች እየተጠራጠሩ ነው። ብዙ ሰዎች በጣም እየተጠራጠሯቸው ነው። ምክንያቱም ድራማ ነው የሚሰሩት ለገንዘብ ብለው ለዩቱብ ብለው እያሉ ነው። ግን ይሄ ነገር ውሸት ከሆነ ግን እውነቴን ነው ውሸት ከሆነ ምን ያህል ነው በህብረተሰቡ ላይ የሚያመጣው ጉዳት፣ በተመልካቹ ላይ ብዙ ሰዎች በእነሱ ዩቱብ ተመልካች በጣም ብዙዎች አሉ። በተለይ የማዳም ቅመሞች እነሱን አትንኩባቸው፣ ሁሉም ሳይሆኑ የተወሰኑት ማለት ነው። እና ሩታዬ ይላሉ፣ አብርሃም ምናምን ይላሉ። ይሄ ነገር ግን እንዴት ነው አምናችሁበታል? እንደኔ ተጠራጠራችሁ አላችሁ? እስቲ ኮመንት ላይ ጻፉልኝ፣ እንደኔ ተጠራጠራችሁ ውሸታቸው መሆኑን። እኔ ግን እስካሁን ድረስ በእውነት ነበር መከተላቸው። አሁን ግን ትንሽ ወደ ጥርጣሬ እየገባሁኝ ነው። ልጅን ያህል ነገር ጠፍቶ በእንዲህ ደረጃ ቆሞ መከራከር ምን የሚሉት ነው? ልጅ እኮ ነው እንዴ! በተለይ አብርሃም ምንም አይነት የሚያሳየው እንትን የለም። ልጁ እንደጠፋበት ሰው ወይም ልጁ እንደተደበቀበት ሰው አላየሁም ስላለ ማለት ነው። እችም ቡዜም አላየሁም ስላለች በዚህ ደረጃ እንዴት ራሱን አረጋግቶ እንደሚያወራ አላውቅም። ትንሽ ሩታ ትንሽ ብዙም አለም፣ ግን እሷም ትንሽ ነው እና እየተጠራጠርኩኝ ነው። እነዚህ ሰዎች ውሸት ነው። አሁን ደግሞ በሌላ ዘዴ ያመጡና እንደዚህ ነው ብለው እኛን ለማሳመን እንትን ይላሉ ብዬ አስባለሁኝ። አሁን ወደ ጥርጣሬ እየገባሁ ነው። እኔ እየጠረጠርኳቸው ነው። እና እንዴት ነው እናንተስ ምን ይሰማችኋል? አስተያየት ላይ ጻፉልኝ። ይሄ ነገር ለህብረተሰቡ ምን አይነት ትምህርት ነው የሚሰጠው? እነዚህ ሰዎች ህግ ባለበት ሀገር ውሸትን በአደባባይ ወጥተው ወይ ድራማ ነው ብለው ድራማ በክፍል እየከፋፈሉ ይስሩ፣ ያሳውቁን። አለበለዚያ ግን ለህብረተሰቡና ለህዝቡ ምን አይነት ትምህርት ነው የሚሰጡት? እነሱ በየጊዜው ብራቸውን ነው የሚያፍሱት፣ ግን ህዝቡ ግን በጭንቀት እንዴት ተፈጠረ ምን ሆነ በሚል ያው ታውቃላችሁ፣ የሶሻል ነገር ስለሆነ ሁሉም ማየት ይፈልጋል፣ የፈለገውን መርጦ ማለት ነው። ስለዚህ ይሄ ነገር እንዴት ነው? ለምሳሌ አሁን አብርሃምና ሩታ በእንደዚህ አይነት መልኩ ጭቅጭቅ ላይ እያሉ ሌላ ቦታ ደግሞ በሌላ ዩቲዩበሮች ደግሞ ስታዩ ደግሞ ያው የአላዛር እናት ልጅ ሰርቃ ወሰደች፣ የልጇን ልጅ ሰረቃችና ወሰደች እየተባለ ነው። እንደገና ደግሞ በሌላ ደግሞ ስታዩ ደግሞ አቤል የሚባለው የአብርሃም ጓደኛ ልጅ እንዳላት ምናምን እያሉ ከጓደኛው ጋራ ሌላ ታሪክ እያመጡ ነው። ቀጥሉ። እንደገና ደግሞ የሚያስቅ ነው የቡታጅራ ዩቲዩበሮች የሚያስቅ ነው። ይሄንን ግን እውነት የምታውቀው ለምለም ነች። ለምለም በምትሰራው ስራ ምንም አይነት ውሸት የለባትም። ፊት ለፊት የምትሰራቸው ነገሮች ፊት ለፊት ነው። አንድ ቀንም ውሸት ነገር እንትን ብላ አታውቅም፣ እንዳየኋት ከሆነ ማለት ነው። ሁልጊዜ ሚዲያ ላይ የምታመጣቸው ነገሮች እውነትና እውነት ነው። ፕራንክ ከሆነ ፕራንክ ነው፣ ምክራዊ ምክር ከሆነ ምክር ነው የምትመክረው። በቃ እኔ እንደ ላይቭ እንደምታሳየው አይነት ነገር ነው ዩቲዩብ ማለት ነው። ወኔ ያዛጋኛል፣ ይቅርታ። እና የነ አብርሃም ነገር እንደሚመስለኝ ከሆነ ይሄ ነገር እኔ እንጃ፣ እኔ ድራማ ነውም አይደለምም እያልኩ ግን በመሀል ላይ ጥርጣሬ ላይ ነኝ። ስለዚህ ይሄ ነገር በግልጽ ሊታወቅ ይገባል ነው የምለው። ገብቷችኋል? ሊታወቅ ይገባል። እንዴት ነው ልጅን ያህል ጠፍቶ በዚህ ደረጃ በዚህ ደረጃ እሷ እንደውም እኮ ሩታ እኮ እሱ ሄርሜላ ጋር ሲሄድ ከዚህ በላይ ነው የምትንጨራጨረው፣ ከዚህ በላይ ነው የምታብደው። ግን አሁን ግን ልጅ ጠፍቷል በሚለው ነገር ግን ልጁ ጠፍቷል። የት ነው የሚጠፋው? እውነት አሁን 3 ቀን ከእናቱ ተለይቶ ልጁ ተቀመጠ? ለምሳሌ ይሄ ልጅ እኮ አመት ቢሞላ 2 አመት ቢሆነው እሺ በምግብ ተለላል ይባላል። ይሄ ልጅ ገና ጡት የሚጠባ ልጅ ነው አይደለም እንዴ? ገና ጡት አልተወም፣ ገና አመት ያልሞላው ልጅ ነው። በዚህ ያህል ደረጃ ጠፍቶባት እንዴት ሩታ ዝም አለች? እስቲ አስቡት እናንተ አስቡት ይሄን ነገር። ዳኒም ቢሆን ከማን ስማ ከጽጌ ሮያል ጋር ስለተለያየ
እንዳለ ሙሉ ለሙሉ ከና አብርሽ ጋር አድርጎታል እንትኑ ዩቲዩቡን ማለት ነው። ምክንያቱም ጽጌ ሮያል ደግሞ እየበለጠችው መታለች በጣም ደስ በሚል ሁኔታ ማለት ነው። ምክንያቱም በጣም ስለጎዳትና በጣም ስላሳዘናት። ዳኒ ማለት መጥፎ ልጅ ነው። እውነቴን ነው ልነግራችሁ። ለጽጌ ሮያል ያልሆነ ለማንም አይሆንም። ስለዚህ ብቻውን አማራጭ ስላጣ አብሮት የሚሰራ ሰው ስለሌለ ግዴታ ከነ አብርሃም ጋር ተቀላቅሎ ዩቲዩቡን ማሳደግ ይፈልጋል። ማነች ጽጌ ሮያል በቃ በተሻለ ሁኔታ ላይ እየሄደች ነው። በእርግጥ በጣም ምስኪን ልጅ ነች እሷ። ለዳኒ በጣም ጥሩ ሰው ነች የእውነት ከሆነ። ስለዚህ እግዚአብሔር ደግሞ በራሷ መንገድ እንትን ብሏት እንትን እያለች ከሱ እንደውም በጣም ብዙ ለውጥ እያሳየች ራሷን እያሳደገች ትገኛለች። ግን አሁን ምንድነው እሱ የእነ አብርሃም ነገር ግን ልጅን ያህል ነገር ጠፍቶባቸው እንዴት እያልኩ ነው እኔም ጥያቄ ሆኖብኛል። ስለዚህ ይሄ ነገር ሊታወቅ ይገባል፣ ሊመረመር ይገባል። ሁልጊዜ ሰውን ማታለል፣ ሁልጊዜ ሰውን መረበሽ አያስፈልግም። ምክንያቱም ተመልካችም እኮ እውነት መስሎት እኮ ብዙ ነገሮችን ያስባል፣ ብዙ ነገሮችን ሊማር ይችላል። ስለዚህ ወዴት እየወሰዱት ነው? ህዝቡን ወዴት እየወሰዱት ነው? ልጅን ያህል ነገር ጠፍቶባት ሩታ በዚህ ደረጃ እንዲቆማ ስትከራከር የሚገርም ነው። ለድራማው ድምቀት የተወሰነ ያህል ጮኸች፣ በቃ አለቀ። ገብቷቸዋል። ከዚህ በፊት አብርሃም የወሰደባት ተባለ፣ ፖሊስ ሁሉ አመጣኋለች ምናምን አለቀ። አሁን ደግሞ ቀጠለ ቡዜ ነች የወሰደችው። ምክንያቱም ቡዜ ከ2 ቀን ነው ከ3 ቀን በፊት ከዴቭ ጋር መጣ ልጁን እንወስዷለን፣ አያት ጋር ማደግ አለበት፣ አንቺ አታስፈልጊ ምናምን ነገር ብለው ብዙ ነገር ፈጥረውባት ነበረ። ግን አሁን እሷ ያንን ነገር በመርኮዝ መሰለኝ እንደ አዲስ ሌላ ነገር ያመጡት። እኔ አሁንም ጥርጣሬ ነው፣ ነገ እውነት ነው ብዬ ልመጣ እችላለሁ፣ አይታወቅምና። ስለዚህ እንደናንተው ይሄ ነገር እንዴት ነው አሁን? ምክንያቱም ከብዙ ነገር ተነስቼ ነው ብዙ ልጆች ብዙ ሰዎች ይሄ ነገር ድራማ ነው፣ በእኛ ላይ ነው የሚጫወቱብን፣ ይሄ አላስፈላጊ ነገር ነው የሚያደርጉት እያለ ብዙ ሰዎች እየተነጋገሩ ስለሆነ አሁን ይሄ ነገር እኔም ወደ ጥርጣሬ እየሄድኩ ነው። እንዴት ልጅን ያህል ጠፍቶባት ልጅን ያህል ነገር ከስሯ ተወስዶባት እናት ሆነ በዛን ደረጃ ለልጇ የምትንገበገብ እናት እንዴት እያልኩኝ ነው። 3 ቀን ሙሉ ሳታየው እንዴት ተደርጎ? ኧረ አይቻልም። ምክንያቱም አባት አልወሰድኩም ብሏል፣ አክስት አልወሰድኩም ብላለች። እና ማን ነው የወሰደው ልጅ? እሺ ለምን እንትኗን አያመጡም? ሰራተኛዋን ለምን አያመጡም? ልደውልላት ምናምን ብሎ ሲል እኮ ቡዜ የታውቀዋለሁ ቁጥሯን ምናምን እኮ ነው ያለችው። እንዴት አያውቅም ቁጥሯን? ስንት ቀን እየተመላለሰ ልጁን ያያል አልተባለም እንዴ? ሩታ ጋር ሩታ በሌለችበት ይሄዳል፣ ባለችበትም ሰዓት ይሄዳል። ለልጁ ደህንነትም ለልጁም ጤንነትም የልጅቷ ቁጥር ይኖረዋል። ግን ቡዜ ስታስቀይስ ምን አለች? ቁጥሯ አለህ እንዴ ምናምን ብላ አስቀየሰችው። ወደ እሱም ገባው። ቁጥሯ ግን የለኝም፣ ቆይስ ትፈልጋለህ ወይም ከሰው እንወስዳለን ብሎ አለ። አያችሁ ግን ሲስተማቸው የሚገርም ነው። በሰው ላይ የሚጫወቱት ነገር ግን ነገስ ተነቅቶባቸው ዩቲዩብ እኮ ዘላለማዊ አይደለም። ነገ በሆነ እንትን አፕሊኬሽን ሊቀየር ይችላል። ገብቷቸዋል። ነገ እውነቱን ነው። አንድ ሰው የምን ብሏል ቲክቶክ ላይ ቲክቶክ እኮ እስከ ዘላለም የሚያዋጣ አይደለም። ነገ በተማሩ ሰዎችና በራሱ እንትን የትምህርት ደረጃ ጠይቆ ብዙዎቹ ላይሰሩበት ላይገቡበት ይችላሉ። ምክንያቱም ይሄ አፕሊኬሽን ነው፣ ነገ ሌላ ነገር ሊፈጠር ይችላል ብሎ ተናግሯል። እውነት ነው፣ ነገ ሌላ ነገር ሊፈጠር ይችላል። ግን ለምንድን ነው እነዚህ አይነት ቤተሰቦች የሚያርማቸው ያጡት? እውነት እርማት ያስፈልጋቸዋል፣ ምክር ያስፈልጋቸዋል፣ ቁጣ ያስፈልጋቸዋል። በጣም ጥግብ ብለዋል። በጣም በቃ ከልብ እንዴት አይጠግቡ ደግሞ በወር እስከ $10,000 እያገኙ $10,000 እያገኙ እንዴት አይጠግቡ? ቀላል ይጠግባሉ እንዴ? በጣም ነው እንጂ መጥገብ ያለባቸው። ስለዚህ ይሄ ነገር እኔም እንደ ማንኛውም ሰው ተመልካች ነኝ፣ ግን ያው ጥርጣሬው አለኝ። ይሄ ልጅ እውነት ነው ውሸት ነው የሚለው ነገር አለ። ምክንያቱም 3 ቀን ሙሉ ልጄን አላየሁትም ብላለች። እንዴት 3 ቀን ሙሉ ልጇን ሳታይ? እንዴት ሰው እኮ የፈለገ ነገር ቢሆን አመት ያልሞላው ልጅ አይደለም እናቴ 2 ዓመት 3 ዓመት የሞላውም እኮ እንዴት ያስችለዋል? እዛው አዲስ አበባ እዛው አንድ ቦታ አንድ ከተማ ሆነው ልጇን ሳታይ እንዴት ተደርጎ? የሚገርም ነው። እንኳን ሌላ ቀርቶ ልንገራቸው፣ አረብ ሀገር ያለች እንኳን እናት በ3 ቀን ራሱ በቪዲዮ ልጄን ካላየው ትላለች። ገባችሁ? ይሄ በሰው ላይ የምትጫወቱትን ነገር ግን እንደ ጥርጣሬ ነው። እኔ እውነት ይሆናል ወይም ውሸት ይሆናል በሚለው ነኝ። ምክንያቱም እስከዛሬ በሩታ ጎን ሆኜ ብዙ ነገሮችን ስለተናገርኩኝ፣ አሁን ደግሞ ይሄንን ነገር ለምን አመጣሽ እንዳትሉኝ እንደ ሰው ተጠራጣሪ ሆኜ ጠርጥሬያለሁ። የተጠረጠርኩበት ነገር ምንድነው? ከሰዎች አስተያየት ተነስቼ ነው። እና ይሄ ነገር እውነት ነው ወይስ ውሸት ነው የሚለውን ነገር ለእናንተም ለእኔም ትቻለሁኝ። ሁላችንም በሚቀጥለው በሚሰሩት ነገርና በሚያደርጉት ነገር ተከታትለን ነገሮቹ ውሸታ መሆናቸውን ማጋለጥ አለብን። ለምን ብዙ ሰዎች በእነሱ ምክንያት የሚጎዱ ይኖራሉ። ብዙ ነገር አለ። ገብቷችኋል? እነሱ ጠግበዋል። ከልክ በላይ ገንዘብ አላቸው። ለዘር ማንዘራቸው የሚተርፍ ብር ነው የሰሩት። ምክንያቱም
በጣም ይከፍላቸዋል። ዩቱብ ግን የሰውን ልቦናና የሰውን ቀልብ እየሰረቁ እንደዚህም በብር ላይ መጫወት፣ በሰው አይምሮ መጫወት አላስፈላጊ ነው። ይህን ነገር ደግሞ ሁላችንም ልናስብበት ይገባል። እንደኔ አስተያየት ነው። እኔ ግን ከጥርጣሬ ወደኋላ አይደለም። ጥርጣሬ እንዳለ ሆኖ ግን ነገሮችን በሂደት መከታተልና ነገሮችን ማወቅ አለብን እላለሁ። ምክንያቱም ልጅ የጠፋበት በእንደዚህ አይነት ደረጃ አይደለም። በእንዲህ ሁኔታ ኧረ እንዴት ተደርጎ ያውም በኢትዮጵያ ላይ እና በተረፈ ሰላማችሁን ያብዛልኝ። እንደኔ የተጠራጠራችሁ ሰዎች ካላችሁ ኮመንት ላይ ጻፍ አድርጉ። እሺ ውዶች።